ስምንትን እየተማጸንኩኝ ነውና እግዚአብሔር ዶክተር አብይን ለኔ ልጅ መድኃኒት ከሆነ እንዲያድንልኝ በጣም እወዳለሁ። እሱንም እንዳይ በጣም እንትንላለሁ። ኢትዮጵያውያን ሸር ኮፒ ሊንክ አድርጉ ነበር። አዎ ኢትዮጵያውያን ሸር ኮፒ ሊንክ ያድርጉልኝ። ልጄን ያድንልኝ ዘንድ ማጸናለሁ። እርዱኝ። ኦኬ እንግዲህ አባታችንን እዚህ ጋር እንደምታዩት ያሉትን ነገር ሰምቻለሁ። ደስ ብሎኛል። ባይዘዌ እንደዚህ ገጠር ድረስ እኔ ልጄ ትወለድ ጀምሮ እንደዚሁ አይነት በሽታ ታማብኛል። የምላሷ ወደ ውጭ የወጣ ነገር ነው፣ ግን ያልሞከርነው ነገር የለም። በባህላዊም በእንትንም ሞክረናል፣ ግን ልትድንልኝ አልቻለችም። እዚህ ድረስ ደረሰችብኝ ልጄ። አሁን ዶክተር አብይ የሚባል ዶክተር አለ ስላሉኝ እና ልጄን እንዲያድንልኝ በጣም ጓጉቻለሁ። እንዲያይልኝ እና ልጄን እንዲረዳልኝ እንዲያክምልኝ በጣም አገሬ በደብረ ብርሃን አታክልት አቦ ቤተክርስቲያን አጠገብ አካባቢ ነው ያለሁት እና በጣም ልጄን እንዲያድኑ እንትን እንዲልኝ እያሰብኩኝ ነው። እንዲያድንልኝ ምላሷ ወደ ውጭ ነው። ሰው ባያት ቁጥር ትሰቀቃለሁ፣ እሷም ባየች ቁጥር ትሰቀቃለች። አዎ ትምህርቷንም በአግባቡ ልትከታተል አትችልም። መፍራት አለባት። ሰው ሲያት በጣም ታፍራለች እና በጣም በእግዚአብሔር ስም እንትን እየተማጸንኩኝ ነውና እግዚአብሔር ዶክተር አብይን ለኔ ልጅ መድኃኒት ከሆነ እንዲያድንልኝ በጣም እወዳለሁ። እሱንም እንዳይ በጣም እንትንላለሁ። ኢትዮጵያውያን ሸር ኮፒ ሊንክ አድርጉ ነበር። አዎ ኢትዮጵያውያን ሸር ኮፒ ሊንክ ያድርጉልኝ። ልጄን ያድንልኝ ዘንድ ማጸናለሁ። እርዱኝ። ኦኬ እንግዲህ አባታችንን እዚህ ጋር እንደምታዩት ያሉትን ነገር ሰምቻለሁ። ደስ ብሎኛል። ባይዘዌ እንደዚህ ገጠር ድረስ መታወቂ በጣም ደስ ብሎኛል። የልጃቸውንም ችግር አይቼዋለሁ። እንግዲህ ወደ ኤሊት የአንገት በላይ ቀዶ ሕክምና ማዕከል መምጣት የሚችሉ ከሆነ አይተናቸው ልጃቸውን አይተንላቸው ማድረግ ወይም ደግሞ መስጠት የሚቻለውን ሕክምና ተመካክረን ተወያይተን ለማከም እንሞክራለን ማለት ነው። እስኪ ብቅ በሉና ሚኒንያት ነው ልልን የችለው በሰርጀሪ የሚታከም ከሆነ በሰርጀሪ በሌሎች አማራጮች መታከም የሚችል ከሆነ ሌሎች አማራጮችን ተመካክረን ተወያይተን ማድረግ የሚችለው እናደርጋለን ለማለት ነው። በጣም አመሰግናለሁ ሁላችሁንም። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። ሀይ እንዴት ናችሁ? ዶክተር አብይ ነኝ። እስኪ ይህን ቪዲዮ አንዴ በደንብ ተመልከቱት። አንዴ እንደምታዩት ባለቤቱ አፉን በቴፕ ወይም ደግሞ ፕላስተር ቴፕ ዘግታው ነበር እና ባለቤቷ ስለሚያንቆራፋ ማለት ነው እና እንዴት በአፉ ምን ያክል አየር እያወጣ እንደሚጠቀምና ፕላስተሩ አፉ ላይ ስላለ መተንፈስ እንዴት እንዳልቻለ ነው የሚያሳያችሁ። እስኪ እናያዘውና እዚህ ጋር ወደ ልጆች እናምጣው። ምክንያቱም ይሄ ችግር በብዛት በልጆች ላይ ስለሆነ የሚታየው ማለት ነው። ያ ማለት እንደዚህ አዋቂዎች ላይ አይኖርም ያልኩ አይደለም፣ ይኖራል እንደምታዩት፣ ግን ሕክምናም አለው። ብዙ አዋቂዎችንም እያከምን ነው። ነገር ግን ስለ ልጆች እንምጣ። እንግዲህ እዚህ ጋር ምንድነው ትማራላችሁ ብዬ የማስበው አንድ ሕፃን ልጅ ለረጅም ጊዜ እኔም ስናገር እንደነበረው የሚያፍነው ከሆነ አፍንጫው የሚዘጋ ከሆነ አፉን ከፍቶ የሚተኛ ከሆነ በጣም የሚያንቆራፋ ከሆነ የሚገላበጥ ከሆነ ከእንቅልፉ አየር አጥሮት ብትት የሚነቃ ከሆነ ያ ማለት ከፍተኛ የሆነ ችግር ውስጥ እየገባ ነው ይሄ ልጅ ማለት ነው። ይሄን ማረጋገጥ የምንችለው ወይም ደግሞ የሚነግረን ምንድን ነው? ከዚህ ቪዲዮ እንደምታዩት ልክ አፉን በምትዘጋበት ጊዜ በአፍንጫው አየር መሳብ ስላልቻለ በጣም ተጨንቆ ከእንቅልፉ ብድግ ብሎ ነቃ ማለት ነው። ይሄ የሚፈጠረው እንዴት መሰላችሁ? ያው ኦክሲጅን ነው የምናስገባው፣ ካርቦን ዳይኦክሳይድ ነው የምናስወጣው። ሰውነታችን ኦክሲጅን በቂ ኦክሲጅን የማያገኝ ከሆነ በሰውነታችን ውስጥ ያለው የቆሸሸ ደም ወይም ደግሞ ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ እንለዋለን። ያ ካርቦን ዳይኦክሳይድ በጣም ቢውልድ እያደረገ እየበዛ ይመጣል ማለት ነው። ያ በሚመጣበት ጊዜ ካለው ከፓርሻል ፕሬሸር ኦፍ ኦክሲጅን በጣም ሲበልጥና
ኦክሲጅን በደንብ በሰውነታችን ላይ ማጠር በጣም ሲጀምር አእምሯችንን ይሄ ትሪገር ያደርገዋል ማለት ነው። ያ ማለት ከፍተኛ የሆነ ጭንቀት ውስጥ ገብቷል። በቂ ኦክሲጅን እያገኘ አይደለም፣ በቂ የሆነ ንጹህ አየር እያገኘ ስላልሆነ አእምሮ ፋንክሽን ማድረግ የማይችልበት ፖይንት ላይ ሲደርስ አውቶማቲካሊ ትሪገር ያደርግና ሰውየው እንዲነሳ ያደርገዋል ማለት ነው ከእንቅልፉ። ይህ የሚፈጠረው ሊሚት ኦፍ ፓርሻል ካርቦን ዳይኦክሳይድ ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ ደማችን ላይ ሲጨምር ወይም ደግሞ የካርቦን ዳይኦክሳይድ መጠን ከሚገባው በላይ በሚጨምርበት ጊዜ አእምሯችን ያንን ዲቴክት ስለሚያደርግ ከእንቅልፍ እንዲያስነሳና አረ ኦክሲጅን አጥሯል፣ ምን እየሆነ ነው፣ ተነስ ተንፍስ የሚል ነገር ይነግረዋል ለሰውነታችን ማለት ነው። ለሙሉ ሰውነታችን እንነቃለን ማለት ነው። ይሄ ነው እንግዲህ ስሩ ታይም በጊዜ ልጆች ላይ ሳምባቸው ላይ የሳምባ ግፊት ቀጥሎም ወደ ቀኝ ልባቸው ላይ የቀኝ ልባቸውን የማድከም ነገር የሚፈጠረው። እስኪ ይሄን ነገር እንዴት እንደሆነ ላስረዳችሁ። አንድ ሰው በግፊት የሚተነፍስ ከሆነ ወይም ደግሞ በኃይል እያለ አየር የሚያስገባ ከሆነ ምንድን ነው የሚፈጠረው? ደረታችን ነው አየር ወደ ሳምባ ከአውጩ ወደ ሳምባ እየሳበ የሚያስገባው አይደለ? በምንተነፍስበት ጊዜ በግፊት የሚስብ ከሆነ ሳምባችን በጣም ቲክ እየሆነ ይመጣል ማለት ነው። መስሎቹ በጣም እየጠነከሩ ይመጣል ማለት ነው። ሳምባ ውስጥ ያሉ መስሎች፣ በዙሪያው ያሉ መስሎች። ያ ምን ይፈጥራል? ከፍተኛ ግፊት ያለው ሳምባ ይፈጥራል ማለት ነው። በግፊት የሚስብ ሳምባ። ያ ትርጉሙ ምንድን ነው? አሁን እንግዲህ እንደምታውቁት የቆሸሸው ደም ወይም ደግሞ ከፍተኛ ካርቦን ዳይኦክሳይድ ያለው ደም ተሰብስቦ ወደ ሳምባችን መሄድ አለበት። ያንን የቆሸሸ ደም ወይም ደግሞ ካርቦን ዳይኦክሳይዱን አራግፎ ኦክሲጅኑን ሰብስቦ ይዞ መምጣትና ለሰውነታችን ማድረስ አለበት። ያ የሚሄደው ደግሞ በቀኝ ልብ አማካኝነት ነው እንግዲህ ወደ ሳምባ የሚገፋው ማለት ነው። ሳምባ በጣም ጠንካራ ከሆነ የቀኝ ልባችን እንግዲህ በጣም ጠንካራ ወደሆነ ሳምባ ነው ማለት ነው ደም የሚረጨው ወይም ደግሞ የሚገፋው ማለት ነው። ስለዚህ ምን ይጠበቅበታል? ከፍተኛ የሆነ ግፊት ወይም ደግሞ በጣም መኮማተርና መግፋት አለበት ማለት ነው ወደ ሳምባ በከፍተኛ የሆነ ፕሬዠር። ምክንያቱም ሳምባ ባልተለመደ ሁኔታ ጠንክሯል። ያ የሚሆነው ምክንያት ደግሞ ከላይ ከፍተኛ የሆነ መዘጋት ስላለ በጉልበት ሲስብ ስለነበረ አየርን ያ እንዲጠነክር ያደርገዋል ሳምባችንን። ወይም ኢንቲማል በዚህ ላይ ስሙዝ መስል ሃይፐርትሮፊ ይኖራል ማለት ነው። ይሄ ከፍተኛ የሆነ ግፊት ያለው ሳምባ ከቀኝ ልባችን ደም የሚደርሰው በከፍተኛ ግፊት ይሆናል ማለት ነው። ያ ምን ይፈጥራል? ልባችን በከፍተኛ ሁኔታ ወደ ሳምባ በግፊት እንድትረጭ ያደርጋታል ማለት ነው። ከጊዜ በኋላ የቀኝ ልባችን ያ ነገር እያደከማት በመምጣት ልባችን ላይ ፌለር ወይም ደግሞ ልባችን እየደከመች እንድትመጣ ያደርጋታል ማለት ነው። ስሩ ታይም ወይም ደግሞ በጊዜ ማለት ነው። ስለዚህ ለዚህ ነው ይሄ በጣም አደገኛ ችግር ነው። እባካችሁ ልጆች የሚያንኮራፉ ከሆነ የሚያፍናቸው ከሆነ አፋቸውን ከፍተው የሚተኙ የሚገላበጡ አየር አጥሯቸው ለረጅም ሰዓት ለደቂቃ ሊሆን ይችላል፣ ለሰከንዶች ሊሆን ይችላል አየር አቋርጠው ብትት ብሎ የሚነቁ ከሆነ እና በጣም የሚሰቃዩ ከሆነ ጥሩ እንቅልፍ ማይተኙ ከሆነ የተቆራረጠ እንቅልፍ የሚተኙ ከሆነ ለጫፋቸው ላይ የሚዝረከረክ በጣም ከመስተረስ ከመሆናቸው የተነሳ አንዳንዴ እንዲሁም ሽንታቸውን ሁሉ እስከሚለቁት ድረስ ማለት ነው። እና እንደዛ የሚሆኑ ከሆነ እባካችሁ አምጧቸውና ሕክምና አለው። ሕክምናውን ሰርተንላቸው ይስተካከላል። ወላጆች ብዙዎቻችሁ ደግሞ የምትጠይቁኝ እንዴት እናደርግ ወረፋ አለው ትሉኛላችሁ። እንዲህ አይነት በጣም የባሰ ችግር ከሆነ ጀስት 10-15 ሰከንድ ቪዲዮ ውሰዱና ቀጥታ ይዛችሁት ነው ሪሴፕሽን ጋር ያስገቧችኋል ያለ ምንም ችግር። ጀስት 15-20 ደቂቃ ሰከንድ የምትሆን ቪዲዮ ብቻ እንደዚህ ነው ልጅ የሚተናፈሰው ብላችሁ ካሳያችሁ አውቶማቲካሊ ያለ ምንም ወረፋ ትገባላችሁ፣ ህክምናውንም ታገኛላችሁ። በማግስቱ ወይም በ2 ቀን በኋላ ወደ ቤታችሁ ትሄዳላችሁ ማለት ነው። ይሄን ለማስተላለፍ ነው የምፈልገው። ቴንኪው ሰማች ሁላችሁንም። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና ምሹ።